ጽምዶ በጥፋቱ ቀጥሏል። ከሱዳን እስከ ትግራይ አልፎም ወደ አማራ ክልል የዘለቀ እንቅስቃሴን እያደረጉ ናቸው። ጽምዶ በካይሮ ይዘወራል። ማዘዣው ጣቢያውን ካይሮ አድርጎ በመቀሌና በአስመራ ፈረሶቹ እየጋለበ ነው። ህወሓት ምርጫን ጠብቆ በ2013 እንዳደረገው ጦርነትን ለማወጅ ተዘጋጅቷል። ስለ ሰሞኑ የትግራይ ጉዳይ በቅርበት የሚከታተሉና ሐሳባቸውን ለሪፖርተር ያጋሩ ወገኖች በበኩላቸው የህወሓት እንቅስቃሴ ሙሉ ለሙሉ ወደ ጦርነት ለመግባት በር የሚከፍት መሆኑን ያመላከቱት የዲሞክራሲ ስምረት ትግራይ ስምረት መስራች አባልና ከፍተኛ አመራር የሆኑት አቶ ጣማ ረዶም በሰጡት አስተያየት ህዳር አካባቢ በተደረገው የአክሱም ስብሰባ ኮሚቴ መስርተናል ብለው የፕሪቶሪያው ስምምነት መፍረሱን ቢያውጁም ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ግን ውድቅ አድርገውባቸው ነበር ይላሉ። በዚህ የተነሳ ፕሬዝዳንቱን ከቦታ ለማንሳት ዘመቻ መጀመራቸውን የጠቆሙት ፖለቲከኛው ይሁሉ የሚያደርጉት ደግሞ ከሻቢያና ከሌሎች የታጠቁ ቡድኖች ጋር በመሆን ለተነሰሱት የጦርነት እቅድ መሆኑን ይጠቁማሉ። ሌተናል ጀነራል ታደሰን ጊዜ አስተዳደሩ እንዲያፈርሱትና ከዚህ ቀደም ጠይቋቸው ነበር። ፕሬዝደንትነቱ ሲራዘምላቸው ጠብቀው ደግሞ ስልጣኔን ለቅቅ ያለው በልብለው ጫና አደረጉባቸው። ስልጣኑን አስረክበን ሲሏቸው የነበረ ሲሆን እሳቸው ግን ወደ ጦርነት የሚያስገባ እንቅስቃሴ እንደማይተባበሩን የመለሱላቸው። በመጨረሻም ቢሮ ሰብረው ገብተው የድሮውን አስተዳደር መልሰናል ብለው አውጀዋል። ለወሬና ለዲፕሎማሲ ነጥብ ማስቆጠሪያ ብለው ያለ ቅድመ ሁኔታ እንደራደራለን እያሉ ነው ሲሉ አቶ ጣመ ይናገራሉ። ነገር ግን ራሳቸው ናቸው ፕሪቶሪያ ፈርሰዋል ብለው ያወጁት። ከ3 ወራት በፊት የጦርነት ወቅት ወታደራዊ እዝ የሚመስል ማህተ ኮሚቴ የተባለ መዋቅር ሁሉ ፈጥሯል። ጊዜ አስተዳደር ሆኖ መቀጠል ለጦርነቱን እንደማያዋጣ ስለሚያውቁት ህገወጥ ተብሎ በፕሪቶሪያ የፈረሰውን የቆየ መንግስት መልሰናል ብለዋል። አሁን ደግሞ የሚቃወሟቸውን ሰዎች እያባረሩ ነው። የፖሊስ ኮሚሽነሩ ጀነራል ደላን ስለሚቃወሟቸው አባረው አንድ ይህደጉ የተባለ የቀድሞ የፌዴራል ፖሊስ ባልደረባ የነበረ ሰው አምጥተዋል። እንቅፋት ይሆኑብናል የሚሏቸውን በየቢሮ የተመደቡ ኃላፊዎችን እያባረሩ ነው። ከባይቶና ፓርቲ የተወከለውን የትራንስፖርት ቢሮ ኃላፊ አባረዋል። ከሲቪክ ማህበራት የተወከለውን የባህልና ቱሪዝም ቢሮም ኃላፊ አባረዋል። አሁን ከላይ እስከታች የራሳቸው ደጋፊ የሆኑ ሰዎችን በየቢሮ እያስገቡ ነው። የጦርነት አጀንዳቸውን የሚቃወሙና ቀድሞውን መንግስት እንመልስ ብለው ሲወስኑ ያልደገፏቸውን ሰዎች አንድ ባንድ እያስወገዱ ናቸው በማለት የትግራይ የሰሞኑን ውጥረት የፈጠረው ፖለቲካዊ ለውጥ አብራርተዋል። አቶ ጣመ እንደሚናገሩት ከሻቢያ ጋር የቅርብ ግንኙነትና የጦርነት እቅድ የማውጣት ስራ ህወሓት ሲሰራ ቆይቷል ይላሉ። በትግራይ በኤርትራም ስብሰባዎች ነበሯቸው። ከ3 ወራት በፊት ከራሳቸው ከፕሬዝደንት ኢሳያስ አፈወርቂ ጋር የተደረገ ስብሰባ እንደነበር አረጋግጫለሁ ብለዋል። አልፎም የሻቢያ ጀነራሎች አማራ ክልል ድረስ ዘልቀው ገብተዋል። ሰላምታችን በያላችሁበት ይድረሳቸው። ይህ መሃል ሚዲያ ነው። መሃል ሚዲያ የሻቢያ ወታደሮች በኢትዮጵያ ውስጥ እያደረጉ ያሉትን እንቅስቃሴ እየቃኘ አብራችሁ ይቆያል። አብራችሁን ቆዩ። ብዙዎች ወደውታል፣ ብዙዎች ይፈልጉታል። የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ
አቶ ጣመ ኤርትራ ውስጥ ከፕሬዝደንት ኢሳያስ ጋር በተደረገው ስብሰባ ደብረጽዮን፣ ፈትለወርቅ ሞንጆሪኖ፣ አብርሃም ተከስተና ሌሎች የተወከሉበት ስብሰባዎችን ተካፍለዋል። ከሰራዊቱ ደግሞ ብርጋዴር ጀነራል ኃይለስላሴ ግርማይ፣ ወዲ እምባይተይና ሌተናል ጀነራል ብርሃነ ነጋሽ፣ ወዲ መድህን፣ ብርጋዴር ጀነራል ተስፋዬ አብርሃ ድንኩል፣ ብርጋዴር ጀነራል ዘነበ ክፍለይ፣ ብርጋዴር ጀነራል ገብረ ኢየሱስ ተክላይ እንዲሁም ኮሎኔል ታደሰ ገብረ ማርያም በመሆን ተከፋፍሏል። ከፋኖ ኃይል ደግሞ ብርጋዴር ጀነራል ተፈራ ማሞ ነበሩበት። በሰሞኑ በሱዳን ድንበር በኩል የሚገኘው የራሱ የህወሓት ሰራዊት ከሆነው ከአርሚ ሰባ ደግሞ ምክትል አዛዥ የሆኑት ብርጋዴር ጀነራል በቅጽል ስማቸው ወዲ ፊደል ተወክለዋል። እነዚህ ሁሉ ባሉበት ነው የጦርነት እቅድ ያወጡት። ጦርነቱ ሲጀመር ሻቢያ፣ ህወሓትም ሆነ ፋኖና ሌሎች የሚያሰልፏቸው ኃይሎች በየት ግንባር እንደሚሸፍኑ ዝርዝር የጦር እቅድ አውጥተው ጨርሷል። ከዚህ ስብሰባ ወዲህ ከሻቢያ በኩል ጀነራል ሃሊባይ፣ ርዕሰ ብርሃ ዳዊትና ገብረ እግዚአብሔር የተባሉ ጀነራሎች ትግራይ ውስጥ ገብተው እስከ ቆቦ ድረስ ባሉ አካባቢዎች ቅኝት አድርገዋል። በአካል ተገኝተው ዳሰሳ አድርገዋል። ለማጥቂያ፣ ለቆረጣ፣ ለመመከት ይሆናል የሚሉትን ቦታ ሲለዩም ሰንብተዋል። የቀራቸው አንድ ነገር ጦርነቱን እምቢ ብሎ ገትሮ የያዛቸውን ጊዜ አስተዳደር ፕሬዝደንቱን ማስወገድ ነበር። እሱን ደግሞ ከሰሞኑ እንዳየነው አድርገውታል በማለት ያብራራሉ። ከዚህ በኋላ ጦርነቱን ለማወጅ የሚያዳግታቸው ነገር እንደሌለ የጠቆሙት አቶ ጣመ አንድ የቀረውን ፕሪቶሪያ መፍረሱን አውጀዋል ብሏል። ሀሳባቸውን ሲቀጥሉም ህወሓት ልክ ራሱን እንደሌላ አገር ኃይል ቆጥሮ ኢትዮጵያ ሱዳንን አጠቃች የሚል የሚያሳፍር መግለጫ አውጥቷል። ይሁን እንጂ ራሱ ህወሓት በትግራይ ብዙ ሰብአዊ ወንጀሎችን ፈጽሟል ሲለው ከቆየው ሻቢያ ጋር ተሰልፎ ውጊያ ለመክፈት እየተዘጋጀ ነው። ጦርነቱ ከተጀመረ ደግሞ ከኤርትራ ጋር ብቻ ሳይሆን ከሱዳንም ሆነ ከሌሎች የውጭና የአገር ውስጥ ኃይሎች ጋር ሆኖ መዋጋት ይፈልጋል። አርሚ ሰባ የሚባለው በሱዳን ጦር ውስጥ ለሱዳን ሰራዊት ከፍተኛ መስዋዕትነት እየከፈለ ጭምር የፈጥኖ ደራሽ ኃይሉን ሲወጋ የቆየ ነው። በትግራይ ካሉ ስደተኞች በግዳጅ ሰራዊት እየመለመለ ጭምር ነው ለሱዳን ሲዋጋ የነበረው። ህወሓቶች ካርቱም ድረስ እየሄዱ ሲሰበሰቡ ቆይቷል። ጦርነቱ ቢጀመር ለሱዳን አልፎም ግብጽ ጭምር እንደምትደግፋቸው ማረጋገጫ ያገኝ ይመስላል በማለት ከሰሞኑ ህወሓት ሱዳንን የሚያግዝ አይነት መግለጫ ያወጣው ያለ ምክንያት አለመሆኑን ይነገራል። የፌዴራል መንግስት ህወሓት ጊዜ አስተዳደሩን ተክቶ ትግራይ ማስተዳደርና ወደ መቀበል ችግሮችንም ወደ ሰላም መፍታት ቢመጣ የጦርነት ቅስቀሳው ሊቆም ይችላሉ የሚል ጥያቄ ቀረበላቸው አቶ ጣመ የሚሆንበት እድል ጠባብ መሆኑን ይናገራሉ። ይቢደረግ እንኳ የህወሓት ጥያቄ አይቆምም። ነፃ አገር ነው የምንፈልገው ብለው ትግራይን ካልገነጠልን ሊሉ ይችላሉ። በጦርነት ወቅት ለደረሰው ኪሳራ ካሳ ካልከፈላችሁን ወደ ጦርነት እንገባለን ሊሉም ይችላሉ። እንዲያው ይህንን ሁሉ ትተው ተስማምተናል ቢሉ ራሱ ለነሱ ኢንቨስት የሚያደርገው ሻቢያ እሺ አይላቸውም። ሻቢያ ህወሓትን፣ ፋኖንና ሌሎችን የሚያስታጥቀው ኢትዮጵያ እንዳትረጋጋና ደካማ ሆና እንድትቀጥል ለማድረግ ነው። ሻቢያ ለራሱ ህልውና ሲል ጭምር ኢትዮጵያን ቦታ እየቀያየረ የማድማት ፖሊሲውን የሚያደናቅፍበት ነገር ስለማይፈልግ ወደ ሰላም እንዲመጡ ፈጽሞ አይፈልግም በማለት በዚህ ጉዳይ ላይ የሚታያቸውን ምልከታ አስቀምጧል። በዚህ ጉዳይ ሰፊ ማብራሪያ የሰጡ አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ፖለቲካ ተንታኝ በበኩላቸው የሰሞኑ የህወሓት እንቅስቃሴ ጊዜ አስተዳደሩን የማፍረስ ብቻ ሳይሆን የጦርነት ድግስ መሆኑን ይገልጻሉ። ሁለት አስተዳደር ሆኖ የሚቀጥል አይመስለኝም። መደበኛ የስልጣን ርክክብ አይኖርም። ሌተናል ጀነራል ታደሰ ወረደ አስተዳደራቸውን በትነው የትም የሚሄዱ አይመስለኝም። ህወሓቶች ከፈለጉ ሰብረው በጉልበት የያዙት እንጂ ህገወጥ በሆነ መንገድ ስልጣኑን አለቅም የሚል አቋም ነው ያላቸው። ለዓለም አቀፉ ማህበረሰብም ቢሆን የህወሓት እርምጃ ወደ ጦርነት የሚወስድ መሆኑን ገልጿል። ዓለም አቀፉ ማህበረሰብ በተለይም ምዕራባውያኑ በመጀመሪያ ደረጃ ጥቅማቸውን የሚያዩት በዚህ ክልል አዲስ አይነት ቀውስ እንዲፈጠር በአሁኑ ጊዜ ፍላጎት ያላቸው አይመስልም። የአሜሪካ ኤምባሲ ሰዎችም
ሌሎችም ቢሆኑ ወደ መቀሌ ሄደው ሌተናል ጀነራል ታደሰን ሲያነጋግሩ ይህንኑ የተናገሩት። በትግራይ ክልል የተፈናቃዮች አጀንዳ፣ የወሰን ማስከበር አጀንዳ የመሳሰሉ ጉዳዮች ማንም ሄዶ ማንም ቢመጣ እንደ ክልሉ ህዝብ ብሔራዊ አጀንዳ የሚታዩ ጉዳዮች ናቸው። እነዚህ ከፕሪቶሪያ በኋላ እንዳልተፈጸሙ ምዕራባውያኑ ያውቃሉ። ሆኖም ከህወሓት ይልቅ ጊዜ አስተዳደሩ ታግሶና ችሎ ነገሮችን እንዲያልፍ ከማሳሰብ በዘለለ የሚያደርጉት ነገር አይኖርም። ጊዜ አስተዳደሩ ዞሮ ዞሮ መንግስት ስለሆነ ወደ ተቻኩለ ውሳኔ እንዳይገባ ይመክራሉ። ፌዴራል መንግስቱም ቢሆን ወደ ተቻኩለ ነገር እንዳይገባ ከመጠየቅ ባለፈ ሌላ ነገር ያደርጋሉ ብዬ አልጠብቅም ይላሉ። የኢራንና የሆርሙስ አጀንዳ ገና ሳይቋጭ ሌላ ጣጣ ለቀይ ባህር ቅርብ በሆነችው በኢትዮጵያ እንዲፈጠር አይፈልጉም። ነገሩ ሳይጋጋል ፌዴራል መንግስቱን በመጫን በጀትና አንዳንድ ነገሮችን እንዲለቅ በማድረግ ጉዳዩን አርግቦ ማለፍ ነው የሚፈልጉት በማለት ዲፕሎማሲያዊ ጫናና ግፊት ሊደረግ እንደሚችል ግምታቸውን አስረድተዋል። ይህ ግን የሚሳካ አይመስለኝም የሚሉት አስተያየት ሰጪው ከዓለም አቀፉ ማህበረሰብ ይልቅ ወደ ጦርነት እንዲገባ ከሻዕቢያ እየመጣ ያለው ግፊት የበለጠ ጠንካራ እንደሆነ በመጥቀስ ከዓለም አቀፉ ማህበረሰብ ቁጥጥር ውጭ በሆነ ሁኔታ ጦርነት ሊፈነዳ እንደሚችል ስጋታቸውን ይጠቁማሉ። ህወሓቶች አሁን ሌተናል ጀነራል ታደሰን ዘወር ለማድረግ እንደሞከሩት ሁሉ ከ6 ወራት በፊት ነበር ሻዕቢያ ይህንን ሰውዬ ካላስወገዳችሁ ምንም ነገር ማድረግ አትችሉም ላቸው የነበረው። የጊዜ አስተዳደሩ ፕሬዝደንት ብቻ ሳይሆን የጦር መሪም የሆነ ሰው ከፊታቸው ተቆምጦ ምንም ማድረግ አትችሉምና ዞር አድርጉት ሲሏቸው ነበር። ከሻዕቢያ ጋር የጀመሩት ጽምዶ ያለዚህ እርምጃ እንደማይሳካ ከአስመራ ሲነገራቸው ነበር። ገና ህዳር አክሱም ጽዮን ሲገበር ጀምሮ ይህንኑ እንቅስቃሴ ጀመሩት። በአክሱም ፌስቲቫል ነገር ብለው ከሻዕቢያ ጋር የጠሩትን ስብሰባ ሌተናል ጀነራል ታደሰ ሰምተው አስቁሟቸው ነበር። አፍጥኑት እየተባሉ ነበር። ከዚያ ጊዜ ጀምሮ አሁን ከጀርባቸው ያሉት ሻዕቢያንና ሻዕቢያን ከጀርባ ሆነው የሚዘውሩት ሌሎች ኃይሎች ናቸው። ሻዕቢያ ደግሞ በድርድር ወይም በሰላም ተሳቦ በህወሓት በኩል ለማስፈጸም የፈለገው አጀንዳ እንዲሰናከል አይፈልግም በማለት በትግራይ የመጣ ያለውን ፖለቲካዊ ለውጥ ለአገሪቱም ሆነ ለቀጠናው ከባድ አደጋ እንደሚሆን ገልጿል። ከሻዕቢያ ጋር ተከታታይ ግንኙነት አላቸው የሚሉት ተንታኙ የሻዕቢያ ግፊት ቀላል አለመሆኑን አስምረውበታል። ከህወሓት ጋር በድርድር አሁን የተፈጠረውን ውጥረት ለመፍታት ላይከብድ ይችላል። ነገር ግን በሎጂስቲክስ፣ በነዳጅ፣ በመሳሪያና በሌሎች የሚረዳቸው ሻዕቢያም ሆነ ከጀርባ ያሉ ኃይሎች ይህንን ፈጽሞ አይቀበሉትም። በሌተናል ጀነራል ታደሰ አስተዳደር ላይ እያደረጉት ያለው የተፋጠነ የማፍረስ እርምጃ የዚህ ግፊት ውጤት ነው። ጊዜ መግዛት አያስፈልግም። አሁኑኑ ወደ እርምጃ ግቡ የሚላቸው ኃይል ከጀርባ አለ። ጊዜ በረዘመ ቁጥር ህወሓቶቹም ሻዕቢያዎቹም ያሰጋቸዋል። ምክንያቱም ህወሓት ስልጣን ከእጁ ወጥቶ እንዲቆይ እንደማይፈልገው ሁሉ በሻዕቢያ በኩል ደግሞ የኢትዮጵያ መንግስት የባህር በር ማግኘት አጀንዳውን ገፍቶ ከሄደበት የሚመጣው ነገር ያሰጋቸዋል። ይህ የጀመሩ ጽምዶ የተባለ ትብብር ሳይበተንና የኃይል አሰላለፍ ለውጥ ሳይፈጠር ሌሎችን አስተባብረው በትኩሱ ወደ ውጊያ መግባት ፈልገዋል። ህወሓት ተደራድሮ በሰላም ከመንግስት ጋር እንዲኖር ሻዕቢያ አይፈልግም ብለዋል። ከሰሞኑ የተፈጠረው ሌላ ከፌዴራል መንግስቱ ጋር የሚጋጭ አጋጣሚ በምሳሌነት ያነሱት ተንታኙ የአየር መንገዱ በረራ መስተጓጉልን ጠቅሰውታል። ረቡዕ ዕለት ወደ ሽሬና ወደ አክሱም የተደረጉ የምሽት በረራዎች ማረፍ እንደማይችሉ ምልክት ተሰጥቷቸው ዞረው ወደ አዲስ አበባ እንዲመለሱ መደረጋቸውን አረጋግጫለሁ ይላሉ። የጀነራል ምግበ ምዕራብ ግንባር የሚባለው ኃይል ነው በዚያ አካባቢ የተሰማራው። ከዚህ በኋላ ደግሞ በማግስቱ አንድ የመቀሌ በረራ ተሰረዘ። በዚህ መካከል የፌዴራል መንግስት ባለስልጣናት ከፕሬዝደንቱ ሌተናል ጀነራል ታደሰ ጋር ተገናኝተው የተነጋገሩ ሲሆን ጉዳዩ ሆነ ተብሎ የተደረገ ከሆነ መፍትሄ ለመፈለግ ተስማምተው ነበር። የፌዴራል ባለስልጣናቱ ሁኔታው በዚህ ከቀጠለ የአየር መንገዱ የትግራይ በረራዎች ሊቋረጡ እንደሚችሉ የገለጹ ሲሆን በፕሬዝደንቱ በኩል ግን ችግሩ ተፈጠረ በተባሉባቸው ቦታዎች ያሉ አመራሮችን በማነጋገር ነገሮች እንደሚፈቱ
ቃል ተገብቶ ነበር። በመጨረሻም በድንገት በረራ ከማቋረጥና ህዝቡን ከዚህ ቀደሙ እንዲቸገር ከማድረግ ቀስ ብሎ ችግሩን ለይቶ መፍታት፣ ጉዳዩን ማስተካከል ይሻላል ተባብለው ነበር። ይህ ከሆነ በኋላ ግን የከሰዓት 7 ሰዓት በረራዎች በሰላም ቀጠሉ። የተስተጓጎሉትን በረራዎችም ሰዓት ተከልሶ ድጋሚ ቀጠሉ። የፌዴራል መንግስት አሁን ላይ እንደከዚህ ቀደሙ ፈጥኖ ወደ እርምጃ መግባት አካሄድ እየተከተለ አይደለም። ምናልባት ሁኔታዎች ተባብሰው ከቀጠሉ አንዳንድ መሰረተ ልማቶችን የማቆም ውሳኔ ሊወስን ይችላል። ከዚህ ውጭ ግን ተጣድፎ ወደ ጦርነት አይገባም። እስከ መጨረሻው ይጠብቃል ነው የምለው። የሻዕቢያና ከነርሱ በስተጀርባ ያሉ ኃይሎች የበለጠ በኢትዮጵያ ውስጥ ገፍተው ጣልቃ ገብ እንቅስቃሴን ካላደረጉ በስተቀር በቀላሉ ወደ ጦርነት ላይ ይገባ ይችላል። ውጊያ ከተጀመረ በድሮን ውስን ኃይል በመጠቀም ሊሳተፍ ይችላል። ካልሆነ ደግሞ የባህር በር አጀንዳን ያማከለ ውጊያ ሊፈነዳ ይችላል። የምርጫ ጊዜን እንደ ድል በመጠቀም ወደ ጦርነት ሊገባ ይችላል ቢባልም እኔ ግን አይመስለኝም ሲሉ አስተያየት ሰጪ ይናገራሉ። የበፊቱ ጦርነት እየተደረገ ነበር እኮ በአገር ደረጃ ምርጫ የተካሄደው። ከዚያ ይልቅ ዓለም አቀፉ ማህበረሰብ በአሁኑ ወቅት ጦርነት እንዲከፈት አይፈቅድም ብዬ ነው የምገምተው በማለት ሐሳባቸውን ቋጭተዋል። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።